የአርቲስት ቴሌቪዥን የሥራ ኃላፊዎች ከቴዲ አፍሮ አዲስ አልበም ስምምነት ጋር በተያያዘ ማብራሪያ እንዲሰጡ መጠየቁ ተሰምቷል። የአርቲስት ቴሌቪዥን የሥራ ኃላፊዎች ከቴዲ አፍሮ አዲስ አልበም ስምምነት ጋር በተያያዘ ማብራሪያ እንዲሰጡ ተጠየቀ። የአርቲስት ቴሌቪዥን የሥራ ኃላፊዎች ከድምፃዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ አዲስ አልበም ጋር በተያያዘ ከገቡት ስምምነት አኳያ ማብራሪያ እንዲሰጡ በኢትዮጵያ መገናኛ ብዙሃን ባለስልጣን መጠየቃቸው ተሰምቷል። ዛሬ ማክሰኞ ሚያዝያ 6 ቀን 2018 ዓ.ም ከምሽቱ 12 ሰዓት ጀምሮ ሊሰጥ የነበረው የቴዲ አፍሮ አዲስ አልበም ኢቶሪካ ጋዜጣዊ መግለጫ በይፋ ታግዷል። ድምፃዊው ከተለያዩ ጋዜጠኞች ጋር የሚያደርገውን ይህንን መግለጫ በቀጥታ ስርጭት ለማስተላለፍ ከአርቲስት ቴሌቪዥን ጋር አስቀድሞ ስምምነት ተፈራርሞ የነበረ ቢሆንም ከመንግስት በቀረበ ጥብቅ እገዳ ምክንያት የቀጥታ ስርጭቱ እንዲቋረጥ ተገዷል። ዋዜማ ምንጮቹን ጠቅሶ እንዳረጋገጠው ከሆነ ዛሬ ረፋድ ላይ የቴሌቪዥን ጣቢያው ስራ አስፈጻሚን ጨምሮ የጣቢያው ስራ ኃላፊዎች በኢትዮጵያ መገናኛ ብዙሃን ባለስልጣናት ዋና መስሪያ ቤት በመገኘት ስለ ስምምነቱ ማብራሪያ ሰጥተዋል። ድምፃዊው ቴዎድሮስ ካሳሁን ከ8 ዓመታት ቆይታ በኋላ ኢቶሪካ የተሰኘውን አዲስ አልበሙን የፊታችን ሐሙስ ሚያዝያ 8 ቀን 2018 ዓ.ም ከቀኑ 8 ሰዓት ጀምሮ በተለያዩ ዓለም አቀፍ የሙዚቃ ማሰራጫ መተግበሪያዎችና በራሱ በቴዲ አፍሮ ዩቲዩብ ገጽ በኩል ለአድማጮች እንደሚያቀርብ ማስታወቁ ይታወቃል። የመግለጫው መታገድና የቴሌቪዥን ጣቢያው ኃላፊዎች መጠራት በአልበሙ ይፋ መሆን ላይ ስለሚኖረው ተጽዕኖ እስካሁን በይፋ የተባለ ነገር እንደሌለ ዋዜማ ምንጮቿን ጠቅሳ ዘግባለች።